Down. Hey, down. Down. Get down. That's fine. Hands. Claro, cállate en la boca. Llámalo otro. ተመልካቾቻችን ጤና ይስጥልኝ ዲያስፖራ ሚዲያ ኔትወርክ ነው ካሳሁን ይልማ ነኝ በቀን 3000 ስደተኞች እንዲታሰሩ የሆምላንድ ሴኩሪቲ እና አማካሪው ስቲፈን ሚለር እንዲሁም የሆምላንድ ሴኩሪቲ ዋና ሴክሬታሪ ጻፊ ክሪስቲ ኖም ለአይሲኢ ኢሚግሬሽን ከስተምስ ኢንፎርስመንት ህግ አስከባሪው አካል ትእዛዝ ሰጥተዋል በቀን 3000 ተብሎ ትእዛዝ ሲሰጥ በዋናነት እስከዛሬ የተፈጸመ ያለው እስርና ወደ ሀገራቸው ስደተኞችን ህገወጥ የተባሉትን ወንጀለኛ የተባሉትን መመለስ በቂ እንዳልሆነ ማሳያ ነው ይህ ትእዛዝ በዛሬው ዕለት ሲሰጥ በአይሲ በኩል በተለያዩ ስቴቶች እስር የተፈጸመ ነው ቀደም ሲል የተመለከታችሁት ባልቲሞር ነው ከስደተኛው ጋር አስፋልት ላይ እየታገሉ የሚያስሩበት ከዛ በኋላ መርከብ ወይም ጀልባ ላይ ያያችሁት እናንተ ኬት ማሳቹሴትስ እዛ ውስጥ ነው ማሳቹሴትስ የተፈጸመ እስር ነው በርካታ እስረኞችን ተመልክታችኋል ከዛ ቀጥሎ ደግሞ ፖርቶሪኮ እንግዲህ የአሜሪካ ግዛት ሳትሆን ያው የአሜሪካ በሞግዚትነት ታስተዳድራታለች ፖርቶሪኮ ጭምር ከዛ ወደዚህ መሻገሪያ ስለሆነ ዛ ይድረስ የዘለቀ እርምጃ የተወሰደ ነው በቀን 3000 ሲባል በእስር በኩል ወደ ዲቴንሽን ሴንተር ወይም እስር ቤት ማጎሪያዎች ውስጥ የሚገቡት ስደተኞችን ደግሞ ወደ ሀገራቸው ለመመለስ ከፍተኛ እክል ገጥሞታል የትራምፕ መንግስት በሶስተኛ ሀገር ወደዛ ወስደን እነዚህን ስደተኞች መጣል ወይ ማራገፍ እንድንችል ጠቅላይ ፍርድ ቤቱ ይፍቀድልን ብለው የትራምፕ አስተዳደር ዛሬ ጠይቋል እነዚህ ትልልቅ መረጃዎች ናቸው በዛሬው ዕለት በስደተኛው ላይ የሚፈጸመው እስር በጣም ተጠናክሯል ይህንን በዝርዝር እንመለከታለን ቆይታችሁ ከዲያስፖራ ሚዲያ ኔትወርክ ጋር እንዲሆነ ጠይቃለሁ ካሳሁን ይልማ ነኝ ድጋሚ የማያገኙት እድል የ40% ታላቅናሽ ሳር ቤት አፍሪካ ህብረት ፊት ለፊት በካሬ 64200 ብር ብቻ ባለ አንድ መኝታ ከ4.8 ሚሊዮን ብር ጀምሮ ባለ ሁለት መኝታ ከ5.9 ሚሊዮን ብር ጀምሮ ባለ 3 መኝታ ከ8.4 ሚሊዮን ብር ጀምሮ በ2 ዓመት ከ6 ወር ቤቶን ይረከባሉ አፍሪካ ህብረትና አውሮፓ ህብረት አጠገብ ትላልቅ ኤምባሲዎች በሚገኙበት ስፍራ ለመኖሪያም ለኢንቨስትመንትም ተመራጭ ቦታ የምንዋዋለው በኢትዮጵያ ብር ብቻ ስለሆነ ምንም አይነት የዋጋ ግሽበት አያሳስቦት ይህ ዋጋ ለ10 ቀን ብቻ የሚቆይ ስለሆነ በ40% ታላቅ ቅናሽ አሁኑኑ ቤቶን ይግዙ ለበለጠ መረጃ በ0979 44 00 44 ወይም በ0939 44 00 44 ይደውሉ Whoa. Down. Hey, down. Get down. That's fine. Hands. Claro, cállate en la boca. Llámalo otro.
ተመልካቾቻችን በዝርዝር እንመለከተዋለን። በቀን 3000 ስደተኛ ይታሰር የሚል በሆምላንድ ሴኩሪቲ በኩል ትዕዛዝ ተሰጥቷል። ይህንን በዝርዝር እንመለከታለን። በደቡብ ሱዳን ወደ ደቡብ ሱዳን እንዲሄዱ በአሜሪካ የወታደራዊ አውሮፕላን እንዲሄዱ የተሞከረው ሙከራ በፍርድ ቤት እግድ ተጥሎበታል። በተለይ በዩኤስ ዲስትሪክት ዳኛ የሆኑ ጀጅ ብራያን መርፊ የተባሉ በእኚህ ዳኛ የተወሰነው ውሳኔ ሪፐብሊካኖችን ወይም ሆምላንድ ሴኩሪቲን ባለስልጣናትን በጣም አበሳጭቷል። በዲስትሪክት ጀጆች በታችኛው በመደበኛ ችሎት ያሉ ዳኞች ብቻ ሳይሆን በተለያዩ የካንቲባዎች በከተማ ላይ እንደዚህ አድቮኬሲ ግሩፖች አሉ የስደተኛን መብት ለማስጠበቅ የሚጥሩ በእነሱና በሌሎችም በዲሞክራቶች በሚታገዙ ተለያዩ ድርጅቶች በኩል እንቅፋት እየተፈጠረ ነው። ዳኞቹ ደግሞ አብዛኞቹ በትራምፕ ጊዜ ወይ በባይደን ጊዜ የተመረጡ ናቸው። ስራችንን እንዳንፈጽም ያደረጉት እነዚህን ዳኞች ጠራርገን ለማስወጣት እንሞክራለን ያሉ ነው። ለምሳሌ ኮንግረስማን አንዲ ቢግ የአሪዞና አሁን ገቨርነር ለመሆን የስቴቱ ገዢ ለመሆን ጥረት እያደረጉ ያሉት እሳቸው በግልጽ ተናግረዋል። ይሄንን በተመለከተ በኔ ጊዜ ለውጥ ይኖራል ነው የሚሉት። Well, I've introduced legislation, Article 3, Section 1, to remove these judges. Others have done it with impeachment. I'm doing Article 3, Section 1. We've talked about removing jurisdiction completely. We've done some of that from the House. The Senate needs to pass that on nationwide injunctions. There are things that we can do that I'm just frustrated that it hasn't been done. I'm taking notes on that nationwide. በኔ ህግ እንዲለወጥ እነዚህ ዳኞች ተጠራርገው እንዲወጡ አሜሪካ ህዝብ መርጦ ኃላፊነት የሰጠውን የባለስልጣንና ተቋማት አሰራርና የስራውን ሂደት እንቅፋት እየሆኑ በዚህ መልኩ መቀጠል ከባድ ነው። በተለይ ቫን ሆለን የኮንግረስማን ናቸው ዴሞክራት ኤልሳልቫዶር ድረስ ሄደው የአንድ ህገወጥ ሆኖ ወረቀት የሌለው ስደተኛ እዚህ ሀገር በቴምፖራሪ ፕሮቴክሽን የነበረ የኤልሳልቫዶሩ MS 13 የተባለው የማፊያ ቡድን አባል ነው። ታቱ ምናምን የነዛ የሚያደርጉት ምልክት ሰውነቱ ላይ አለ። እንቅሳት የተነቀሰው ተይዞ ተወሰደ። ሚስቱ አሜሪካዊ ናት፣ ልጆቹ አሜሪካውያን ናቸው። ሜሪላንድ ነው። እዛ ድረስ እኚህ ኮንግረስማን የዲሞክራቱ ሄደው መጎብኘታቸው ብዙ ዲሞክራቶች ላይ ወቀሳ አስከትሏል። ምክንያቱም በህገወጥ ስደተኞች አሜሪካውያን ተጎድተዋል፣ ሴቶች የተደፈሩ አሉ፣ ዝርፊያ የተፈጸመ አለ፣ መኪኖች የተሰበሩ፣ የተዘረፉ፣ የተሰረቁ በህገወጥ ስደተኞች አሉ። ቪክቲሞቹን ለማየት እዚህ ጋር በእነዚህ ጥቃት ሰለባ የሆኑትን አንድ ቀን ጊዜ ሳይኖራቸው ለአንድ ሰው ኤልሳልቫዶር ድረስ ሄዱ። ኤልሳልቫዶር እኮ የሰውየው ሀገር ነው፣ አገሩ ነው። የኤልሳልቫዶሩ ፕሬዝዳንትም እንዴ አሜሪካ አልፈልግም ወንጀለኛ ያለችውን እንዴት ነው መመልሰው ብለዋል በወቅቱ። አሁን በረራዎች እክል ገጥሟቸዋል። እስረኞች ደግሞ በየእስር ቤቱ እየሞሉ ነው። ከስተም ቦርደር ፕሮቴክሽን በከፍተኛ ሁኔታ ወደ አሜሪካ ድንበር አልፎ የሚገባ ቁጥር ጠፍቷል። በቀን 38-30 አካባቢ አሁንም ስደተኛ የሚቻለውን መሞከሩ ድሩን አይቀርም። ግን ካሊፎርኒያ ለምሳሌ 1100 አካባቢ የሚይዝ አቋርጦ የሚገቡትን እዛ የሚያስቀምጡበት ጊዜያዊ ማቆያ ነበር። እሱን ዘግቷል። በቃ አሁን አስፈላጊነቱ አብቅቷል። አሁን ግን እንደነዚህ ያሉ ማሰሪያ ቦታዎች የሚያስፈልጉት የህገወጥ ያሏቸውን ወይም ወንጀለኛ ያሏቸውን ይዘው የሚያስቀምጡበት ነው። የማስቀመጡ ቁጥር ደግሞ የጨመረ የመጣው ቶሎ በበረራ ለማድረግ መንግስት አልቻለም። በዩኤስ ዲስትሪክት ጀጅ የሆኑት መርፊ ወደ ደቡብ ሱዳን የሚሄድን አውሮፕላን በረራ ሲያስቆሙ ጋንግ ሜምበር የተባሉ እነዚህ ስደተኞች ራሳቸውን ለመግለጽ መንግስት የሚወስደው እርምጃ ትክክል አይደለም ብለው ወይም ወደ ሌላ ሀገር መወሰዳቸውን
አደጋ እንደሚጥላቸው ሰባዊ መብታቸው ህጋዊ መብታቸው ህገ መንግስቱ ያስቀመጠው ተጥሷል ነው ዋናው ቢያንስ 72 ሰዓት ያስፈልጋቸዋል እነዚህ ሰዎች የህግ አማካሪ ጠበቃ አግኝተው መሰደድ የተሰደድኩት ለዚህ ነው ከዚህ ቦታ ሄደርስብኛል የሚለውን ጉዳያቸው ለማስረዳት እንኳን በቂ ጊዜ ያልሰጠ ነው በዚህ መሃል ደግሞ በግብታዊነት ትክክለኛ ኬዝ ያላቸው ኮዝ ያላቸው ምክንያታዊ ሆነው እዚህ ሀገር የተሰደዱ ሰዎች ከዚህ ሀገር እየተባረሩ ነው ስለዚህ ዲው ፕሮሰስ ትክክለኛ የፍርድ ቤት አካሄድ ውስጥ እያለፈ ይኬድ ነው ያ ደግሞ ያጓትተዋል ለትራምፕ ሚድተርም ምርጫ እየመጣ ነው ስለዚህ እነዚህን ደግሞ ዳኞች ጥርግርግ አድርጎ ለማስወጣት ሌላ ዘዴ እየተፈለገ ነው ማለት ነው በባይደን ጊዜ የተሾሙ ናቸው እነዚህ ብራያን መርፊ የተባሉ አንድ ዳኛ ናቸው የተለያዩ ዳኞች ከተለያዩ ቦታዎች በስደተኞች ጠበቃ ቶሎ ክስ ካቀረቡ በኋላ እንደነዚህ ያሉ እግዶች የተፈጸሙ ነው ሆኖም ግን ከስራ ሰዓት ውጪ በረራዎች እየተካሄደ ነው እስረኞች ጠበቃ ማናገር ወይም መደወል በማይችሉበት ሁኔታ በረራዎች እየተካሄዱ ነው 3000 ስደተኛ በቀን ይታሰር ሲባል ትራምፕ አስተዳደር ደግሞ ዛሬውኑ ምን ጠየቀ ጠቅላይ ፍርድ ቤቱ ስደተኞችን ሶስተኛ ሀገር ሂጄ እንድጥል ይፍቀድልኝ አሁን ደቡብ ሱዳን ላይ ኤርትራ ሂዶ ቢጣል አገሩ መግባት ይችላል ምናልባት ሳዋ ሸሽቶ አምልጦ የመጣ ይሆናል በስንት በረሃ አቋርጦ የመጣ ነው ያንን የሚያገናዝብ አይደለም ነው የዳኞቹ መከራከሪያ and የመሰረታዊው የአሜሪካን ህገ መንግስት ኮንስቲቲዩሽን ስደተኛው ህገወጥውን አይሁን መብት አለው የሰውነት የሰባዊነት መብት አለው የሚል ነው መከራከሪያቸው ግን ጠቅላይ ፍርድ ቤቱ ይፍቀድልን ብለዋል ይፈቀዳል አይፈቀድም የምንመለከተው ነው ሆኖም ግን በየቦታው የትራምፕ አስተዳደር አሁን 3000 ታሰር ጠቅላይ ፍርድ ቤቱ ሶስተኛ ሀገር ቻይናዊውን ፓናማ ኮስታሪካ ጥለዋል ምንም ህንዳውያን ምናምን መጀመሪያ ተደርጓል ግን በይፋ ይፈቀድልኝ የሚል ጥያቄ ነው በቀን 3000 እስር ቅድም ያያችሁት ቪዲዮ ላይ ባልቲሞር ናንተኬት የተባለ ማሳቹሴትስ እንደዚሁም ፖርቶሪኮ የተፈጸሙ ናቸው የተለያየ ቦታ ከፍተኛ እርምጃ የተወሰደ ነው ናሽቪል ላይ እክል ገጥሟቸዋል ለምሳሌ ቴኒሲ አንድ የአካባቢው ሜየር ለነሱ እንዳይሆን እንቅፋት የሚሆን ስራ ሰርቷል ግን ለምሳሌ ስቴፈን ሚለርን እናድምጥ ዳኞቹን ምን እንደሚላቸው በቃ ማርክሲስት ነው የሚላቸው ሌኒኒስት ነው የሚላቸው የአሜሪካ ህዝብ የመረጠው መንግስት ስራውን እንዳይሰራ እንቅፋት የሆኑ በጣም መረር ባለ ቋንቋ ነው አማካሪው ትራምፕ አማካሪው የሚናገረው እና ስቴፈን ሚለርን እናድምጥ Well, that's the right word to use, of course. Tyranny. Judicial tyranny. This is a judicial coup by communist Marxist judges against the laws, Constitution, and democracy of the United States. The American people held an election, voted overwhelmingly in a landslide, in a historic mandate to deliver sovereignty and security and homeland defense to this nation. We also have a toxic stew of extreme anti-Semitism, anti-Americanism, Marxism, and communism on our college campuses, aided and abetted by foreign nationals imported into this country. Now, እነዚህ ዳኞች የሚከለክሉን በውጭ ሀገር ጠላት ሀገሮች የተላኩ ጸረ አሜሪካ ጸረ አይሁድ የሆነ እንቅስቃሴ የሚያደርጉ በደንብ የቤት ስራ ተሰጥቷቸው እዚህ ሀገር መተው የሚሰሩ ወንጀለኞችን እንዲንሰራፉ የሚያደርግ ነው ዳኞቹን የሚገልጹበት ቋንቋ ቀላል አይደለም ፍርድ ቤቱን ቲራኒ ነው የሚሉት
ማርክሲስት ሌኒኒስት እንግዲህ ኤምኤልኬም ማልከም ኤክስም የዛሬ 50 60 ዓመት የሚከሰሱበት አሁንም አለ ማርክሲዝም ሌኒኒዝም ከጠፋ ቆይቷል ግን አሁንም ያኔ የነበረው አይነት ይሄ ታግ ልጠፋ አለ እሱ ይቅርና ግን በተለያዩ ጠላት ሀገሮች ይሄ አይሞከርም አሜሪካ ጸረ አሜሪካ የሆኑ እንቅስቃሴዎች ወይም አሜሪካንን ረፍት እንዳታገኝ በየቦታው ማባባስ ለምሳሌ ብላክስ ላይፍ ማተር ላይ ትክክለኛ የፍሎይድ ጉዳይ ቢኖርም ሚኒሶታ ላይ የተፈጸመው የግድያ በፖሊስ ቢያስነሳውም በርካታ ግድያዎች አሉ የፖሊስ ትክክለኛ እርምጃዎች በተለይ ጥቁሩን ላይ ያነጣጠሩ ማይኖሪቲ ላይ ስፓኒኩ ላይ ወይም ኤዥያን ላይ ይኖራሉ ግን ያ ተቃውሞ እንቅስቃሴ ሲመጣ እዛ ያ ላይ እሳት ያርከፈከፉ ነዳጅ ያርከፈከፉ እሳቱ ላይ መንግስታት አሉ ራሻ ቻይና ምንም ጥርጥር የለውም ሌሎችም የመካከለኛው ምስራቅ ሀገራት ይሄንን አጋጣሚ ተጠቅመዋል ኢንጀክት ተደርጓል በእጃዙር ተቃውሞ ራሱ ፍሬያማ እንዳይሆን በዛ አጋጣሚ ተደርጓል የዋናው የተቃውሞ መሰረታዊ ምክንያቱ እየሳተ ወደ ዝርፊያ ወደ ጥፋት እንዲሄድ መስመር እንዲስት ተደርጓል ብላክስ ላይፍ ማተር ከዛ በኋላ ብዙ ትችቶች ደርሰውበታል መቀዛቀዝም ታይቷል ከዛ በኋላ ምክንያቱም በደንብ በተደራጀ መልኩ ከሌላ አካል ተጽኖ የገንዘብም የአካሄድም የስትራቴጂም ነፃ ሆኖ እንዳይሰራ ተደርጓል እንደነዚህ ያሉ ነገሮች አሉ በፍልስጤም ጉዳይ ላይ ፍልስጤም ላይ የሚፈጸመውን ግድያ በተመለከተ የሚቃወሙ ተማሪዎች እዛ ውስጥም ጸረ አሜሪካ የሆኑ እንቅስቃሴዎች አሉ እዚህ ሀገር አሜሪካንን የሚጠሉ እስራኤልን የሚጠሉ እዚህ የሚኖሩ ሰዎች አሉ የማይናገሩ ያልተናገሩም ሰዎች አሉ ግን ያ በተማሪዎቹ እንዲራገብ ብዙ ሚና የሚጫወቱ አካላት ይኖራሉ የአሜሪካ የደህንነት ጉዳይን የአሜሪካ ሉዓላዊነትን ጉዳይ ማስፈጸም እንዳንችል ይሄ ሁሉ ሰው መርጦን ፍርድ ቤት እንቅፋት ይሆንብን ነው እንዳናባረር እነዚህ ያሉ ሰዎችን የሚል ስለዚህ እስሩ በተጠናከረ መልኩ ይቀጥላል በዚህ መሃል ጦስ የነዚህ ጦስ የሚደርሰው ትክክለኛ ሰው ሊኖር ይችላል ለዚህ ነው በሚኬድበት ቦታዎች ሁሉ የሚያስፈልጉ አይዲዎችን ይዞ መንቀሳቀስ ወሳኝ ሆነው በትናንትናው ዝግጅት በዩኤስሲአይኤስ ቢሮ በፍርድ ቤት ስደተኞች እዛው ኬዛቸው ዲስሚስ ሲደረግ ወይም USCIS ለናቹራላይዜሽን ለዜግነት ሲሄዱ ከዚህ በፊት የነበረው ሪከርዳቸው ተጣርቶ እዛው ጋር ሲያዙ እነዚህ ሰዎች ያ እርምጃ ስንመለከት ፍርድ ቤት ላይ ትክክለኛ ያልሆነ ሰው ሲያዝ አይተናል እንደነዚህ አይነት ክስተቶች ይከሰታሉ በናሽቪል መጨረሻ መረጃ መስጣችሁ ናሽቪል ላይ አንድ ሜየር ለስደተኞቹ ከለላ ከንቲባ ለስደተኞቹ ከለላ ሲያደርግ ያ የሆምላንድ ሴኩሪቲውን ቶም ሆማንን በጣም አበሳጭቷል አይሲን አለመተባበር ይቻላል ግን እንቅፋት መሆን አይቻልም ያን አካባቢ በህግ አስከባሪ አካላት እናጥለቀልቀዋለን የሚል ጠንከር ያለ ንግግር የተናገሩበት አለ እሱን እንመለከታለን Hundreds of thousands of dollars have been raised for the Belonging Fund, which is cash for illegal aliens, and it's all supported by the Nashville mayor, Freddie O'Connell. Now, this started after ICE teamed up with Tennessee Highway Patrol to nab more than 200 illegals, including a convicted child sex offender and a member of Tren de Aragua. Nice people. Nice people ትላለች እንግዲህ የወሲብ ጥቃት የፈጸመ ህፃናት ላይ
እንደነዚህ ቲዲኤ ቬንዙዌላ ወንጀለኛ ቡድን አባል የሆነ እንደነዚህ ያሉ ሰዎችን ያው ናይስ ፒፕል ይሄ የናሽቪል ከንቲባ ለነሱ ከለላ እየሰጠ ነው አሁን እዚህ ጋር የምታዩት በአውቶቡስ ላይ ከዛ እነዛ ሁሉ ሰዎች ተይዘው ሲሄዱ ነው እና ቶም ሆመን የቦርደር ዛር ነው የሚባሉት ድንበር አስከባሪ ናቸው furious that its streets are being made safer and ordered all ICE communication with the city to go directly to his office. But now the mayor is under investigation by multiple House committees for aiding and abetting illegal immigrants. Here to react, border czar Tom Homan. Tom, I can hear them now, the caterwauling from the open borders crowd saying, how dare you try to weaponize a prosecutorial arm of our government to go after local officials doing their local business. And you say? Well, remember, just a couple weeks ago, AOC went on social media saying if we put a finger on any of her co-workers, Congress people that were at our Newark facility, there'd be consequences. Well, guess what? We did it. I'm waiting on the consequences. But, you know, the mayor's no different. And look, I've said from day one, you can not cooperate with ICE if that's what you want to do, but you can't get in our way and you can't impede our efforts, or you cross that line, we'll seek prosecution. As far as the belonging fund that he's supporting, I have my own belonging fund. We can give housing, food, and free medical care in ICE detention. And that's exactly what we're going to do in Nashville. We're going to flood the zone with agents, multi-agency, FBI, DEA, ICE, U.S. Marshals, and we're going to flood the zone. If he wants to push back and support sanctuary cities, that means we flood the zone. DEA, Homeland Security, ጠቅላላ የአይሲ የተለያዩ ህግ አስከባሪ አካላትን በናሽቪል እናጥለቀልቃታለን የሚል ከኤኦሲ ጋር የነበረው ውዝግብን በአሸናፊነት ተወተናል ነው የሚሉት እንደምናቀው ኤኦሲ ማለት አሌክዛንድሪያ ኦካዚዮ-ኮርቴዝ የምትባል ያው ዩናይትድ ስቴትስ ምክር ቤት አባል ናት ከሷ ጋር በጣም ትልቅ ጭቅጭቅ ነበረ ስደተኞችን በተመለከተ በእሱንም በድል ተወተነዋል የሶዬ አይሲን አለመተባበር የናሽቪሉ ከንቲባ ይችላል ግን እንቅፋት ከሆነብን አንደኛው በህግ የሚጠይቅበትን ሁኔታ ወደዛን እንወስዳለን በተረፈ ግን ያ ከተማ ላይ ህግ አስከባሪዎችን ስናስገባ እንቅፋት ሉን ካለ ያ ነው ችግሩ አለመደገፍ አይሲን አለመተባበር ይችላል እንደ አንድ ከንቲባ ከተማው ስለሆነ ማለት ነውና ይሄ እንደነዚህ ያሉ እንግዲህ ሁሉንም ስትመለከቱ ዋናው የስደተኛ ጉዳይ ነው ስደተኛን ይዞ ከዚህ የማባረር ሂደት ነው ፍርድ ቤት በትክክለኛው መንገድ ጉዳያቸው ይታይ ፍርድ ቤት ይቅረቡ ሰባይነታቸው ይከበር ይላል መንግስት ደግሞ ባይደን አስተዳደር ይሄን ሁሉ አመታት ስደተኛ እንደ ጎርፍ ያስገባበት ዘመን ነው ወንጀለኛ አሜሪካ ውስጥ ገብቷል መጽዳት አለበት በተማሪ ስም ቪዛ አግኝቶ የገቡ ይሄን ተመሳሳይ ድርጊት ያደርጋሉ ትራምፕ ስም ዝርዝር ሃርቫርድ ይስጠን ብለው ነው የጠየቁት የመጡትን ስም ዝርዝር ተማሪዎች ቪዛ ለመሰረዝ ነው አለበለዚያ ሙሉ ለሙሉ የ7000 ይሰረዛል ነው እኛ በመንለው አካሄድ ሃርቫርድ ነው ያ ሁሉንም ሰብስበን ስናየው ይሄው ነው ስደተኛን የማስወጣት ነው አሁን የናሽቪሉ ሜየር ፍሬዲ ኦክኔል በምርመራ የተደረገባቸው ነው ኢንቨስቲጌት የተደረገባቸው ነው ያ ገንዘቡ ከየት መጣ ለምንድነው ይሄ የተደረገው የሚል ነው እንግዲህ ፕሮግሬሲቭ የሚባሉ ሜየር ናቸው ተራማጅ እንደማለት ነው ይሄንን ሲያደርጉ ስደተኞችን ለማገዝ ብለው ይሆናል ሆኖም ግን የኮንግሬሽናል ጁዲሻሪ ኮሚቴ የሳቸውን ጉዳይ ማየት ጀምሯል ምክንያቱም ከኢሚግሬሽን ጋር ለአይስ ጋር ያንን ወንጀለኞችን የመያዝ ሂደቱ ላይ እንቅፋት ሆነዋል የሚል ነው እንቅፋት መሆን
አይቻልም ስለዚህ ይሄንን ማብራራት መቻል አለባቸው ጭራሽ ለህገወጥ ስደተኞች ገንዘብ እስከመስጠት የሕክምና አገልግሎት እንዲያገኙ ጭራሽ እስከመፍቀድ እዛዛ ድረስ የደረሰ እንቅስቃሴ ያደርገዋል ይሄ ደግሞ የሚያስጠይቅ ነው የኮንግረሱ ደግሞ ይሄንን እየተመለከተው ነው ምርመራ እየተደረገባቸው ነው ስለዚህ 3000 በቀን ስደተኛ ሊታሰር የሚል ትዕዛዝ ወጥቷል በስቴፈን ሚለር እና በክሪስቲ ኖም በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሴክሬታሪ ትራምፕ ጠቅላይ ፍርድ ቤቱን ሶስተኛ ሀገር ህገወጥ የተባሉት ስደተኞችን ይጄ ማራገፍ እንዲችል ይፈቀድልኝ የሚል ጥያቄ አቅርበዋል እንደዚሁ የተለያዩ መረጃዎችን ዲያስፖራ ሚዲያ ኔትወርክ እየተከታተለ ወደ እናንተ ያቀርባል በየዕለቱ ጉዳዩ ይመለከተኛል ጉዳዩ ለኔ አስፈላጊ ነው የሚል ሰው መረጃውን ይጠቀምበታል ብዙም ኢምፖርታንት አይደለም ለኔ አስፈላጊ አይደለም ምትሉ ደግሞ አስፈላጊ ለሆነ ሰው ያ መረጃ እንዲደርስ በማድረግ ተተባበራላችሁ ማለት ነው ዲያስፖራ ሚዲያ ኔትወርክን ሰብስክራይብ አድርጉ እርዱ 6463263147 ካሻፕና ዜል አለው ሚዲያውን እንዲያድግ የምትፈልጉ በብዙ ነገር መታገዝ አለበት እንደምትመለከቱት ማቀርባቸው የተለያዩ ግብአቶች መረጃዎች ባለስልጣናቱ መግለጫ የሚሰጧቸው ወዲያው መረጃ የሚሰጧቸው ትልልቅ ሜንስትሪም የሚባሉ ሚዲያዎች ነው ከዛ ውጪ ደግሞ የመንግስትን ድረገጾች የሚመለከታቸው ባለስልጣናት እነሱን የተከታተልኩ ነው ወደ እናንተ ማቀርበው ቪዲዮዎችን ግን ስጠቀም በዩቲዩብ ሞኔታይዝ ማድረግ አልችልም ይሄ ሁሉ የምጠቀማቸው ቪዲዮዎች ያ እንቅፋት ስለሚሆንብኝ ሚዲያው ማግኘት ያለበትን ኢንካም አያገኝም ግን እናንተ ደግሞ መረጃውን ታገኛላችሁ ይሄንን ሳቀርብላችሁ ከኪሲ አውጥቼው ከኋላም ከፊትም ወይም ከሸልፍ ላይ ዘግኘው እንደቆሎ አይደለም ማመጣው ማስረጃ ያለው ነገር ነው ማመጣው ለእናንተ የሚጠቅም ነው መረጃ ማመጣው ይሄን ሁሉ ዜና መሰብሰብ ጊዜ ይወስዳል እነዚህን ቪዲዮዎች ተጠቀም ደግሞ ሞኔታይዝ ማድረግ አይቻልም ስለዚህ ዲያስፖራ ሚዲያ ኔትወርክ ማግኘት ያለበትን አያገኙ እንዲሁ ኦራሊ እነዚህን ቪዲዮዎች ሳልጠቀም ባቀርብላችሁ ለሚዲያው የተሻለ ነው ግን ለእናንተ ደግሞ ሞር ኮንክሪት የሆነ ነገር ማቅረብ ስለምፈልግ ነው ያንን ሪስክ እየወሰድኩ ወደ እናንተ ማመጣው ስለዚህ ሚዲያውን ተለሳልሽ እርዱ ስሉ ይያልኩ ስጠይቅ እስካሁን ብዙ አክሽን የለም ማውን ዛሬ ይሄንን በግልጽ ልንገራችሁ ብዬ ነው አይጎዳችሁ እናንተ ጠብታ የምትሰጧት ምንድነው ለአንድ ብርቱ ሁለት መድኃኒቱ ይባላልና 50 ሎሚውን እንከፋፈለው ለማለት ያህል ነው አመሰግናለሁ እስካሁን አብራችሁኝ ስለቆያችሁ ካሳሁን ይልማነኝ 6463263147 ካሻፕና ዜል ለመርዳት ላስተያየት 5126774634 በድምጽና በጽሁፍ አድርጉት እንደ አስፈላጊነቱ መልሼ ደውልላችኋለሁ ወይም ቴክስት አረጋለሁ አመሰግናለሁ ደህና ሁኑልኝ